ሰላም ሰላም ቤተሰብ፣ ዛሬ ደግሞ ምን ልሰራ መሰላችሁ? ሽሮ ልቆላ ነው። ሽሮ እንግዲህ ያው በዚህ አይነት መልኩ አዘጋጅቻለሁ። ሽሮ ልቆላ ነው። ባለፈው ያሳየኋችሁ የተቆላውን የተከካውን ገዝቼ አጥቤ ያው ነው። ግን እኔ ማጠብ አልፈልግም። ሽሮ ከተቆልቶ ተከክቶ ከዛ በኋላ ከታጠበ ምን ጣዕም አለው? የለውም። መታጠብ የለበትም። መጀመሪያ አጣጥቦ ምን ብሎ አዘጋጅቶ መቁላት ራሱ ቤታችን ይቆላል። ከዛ ይከካል። ቅመማ ቅመሞችን አዘጋጅቶ ማስፈጨት በጣም ቆንጆ ጣዕም ይኖረዋል። እና ይኸውላችሁ በዚህ አይነት መልኩ አሁን እኔ ይሄንን አጠብኩት። እንደገና ደግሞ ነከርኩት። ዘፍዘፍ አድርጌው አደርኩኝ። ታያችኋል። ተዘፍዝፏል። ዘፍዝፌው አደርኩኝ። ከዛ ምን እንትን አሁን አጠንፍፌ አሰጠሁት። በቃ ጥብ አድርጌ ዘፍዝፍኩት። ከዛ እንትን አሁን አሰጥቼዋለሁኝ። እንደዚህ ደረቅ ሲልልኝ ይላችሁ ይሄ ማጠፍፈፊያ ነው። በዚህ ነው እንትን ያልኩት። ዘይት ታጥቧል የሚመስለውን ጥብ አድርጌ በዛ አይነት መልኩ ዘፍዝፌዋለሁኝ። ለምን እንትን ይላል ይስተካከላል። ዘፍዘፍ አድርጎ እንደገና ጣዕሙን ቆንጆ ይሆናል። በዛ ላይ ደግሞ ይስተካከላል። እንደዚህ ውሃ ውስጥ እንትን ስትሉት ይስተካከላል። በጣም ጥሩ እንትን ይኖረዋል ማለት ነው። እና ስትቆሉት እስተከለከለ ብሎ በደንብ ይቆላል። እና በዛ አይነት መልኩ ያው እንግዲህ ሽሮ ልቆላ ነው። ተከታተሉኝ። እኔ እንግዲህ ያው ታውቃላችሁ የዶሮ አርበኛ ነኝ። ራሴው ሰርቼ ነው እንጂ አረብ ሀገር ሄጄ አንድ ቀን ከምግብ ቤት የተገዛ ነገር በልቼ አላውቅም። አልፈልግም። ራሴ ቤቴ እሰራለሁኝ። እዛም እያለሁ እሱ አበላም ነው የሚልኝ። ያመኛል፣ አልወድም። እና ቤቴም ራሴ በቃ የምፈልገውን ነገር አዘጋጃለሁኝ። ራሴ በቤቴ ነው የማዘጋጀው። በቤቴ አዘጋጅቼ ግን ሱብሃንአላህ ታዲያ የቤት ያዘጋጃችሁትና ምንም ተገዝቶ የሚሆን ነገር በፍጹም የትና የት ሰማይና መሬት አይገናኝም። አሁን እኔ ይሄ ሽሮ እንደዚህ አርጌ አዘጋጃለሁኝ። በቃ ጣዕሙ ልነግራችሁ አልችልም። የሆነ በቃ ቆንጆ ጣዕም አለው የሽሮ ጣዕም። እና በዚህ አይነት መልኩ እኔ በፊት ትግሬዎች ጋር ሰራ ነበር። ያው እኔ ከስራ እዛ ሀገር አረብ ሀገር ብቻ አይደለም እኔ የመዲያም ቅመምነት አገሬ ራሱ ሰራ ነበር። ከልጅነቴ ጀምሮ ስራ ነው፣ ሌላ አላውቅም። እና እንግዲህ እንትን ትግሬዎች ጋር ሰራ ነበር። አሰብ ኑሮ ያለሁኝ ትግሬዎች ጋር ሰራ ነበረ። በዛን ሰዓት ግን ልጅ ነበርኩኝ። ግን ያው እነሱ ጋር ሰራ ነበር። ልጅ ያጫውታለሁ፣ ልጆች ምናምን ይዛለሁኝ። ብቻ እንደዚህ ማዘግየን ሲያዘጋጁ አይ ነበረ ልብ ብዬ ያለሁኝ እመለከታለሁኝ። ሽሮ ሲያዘጋጁ ማሻአላህ ነው። ሽሮአቸው በጣም ደስ ይለኛል። እኔ እውነቴን ነው ወላሂ። ይሄን አንድ ነገር ማለት ነው ሀቅ ነው ማውራት። ትግሬዎች ሽሮ ሲያዘጋጁ ሱብሃንአላህ ሽሮአቸው በጣም ቆንጆ ነው። እና እነሱ ሰራ ነበር እሷ ትግሬዎች ቤት። ከዛ ሲያዘጋጁ ያለሁኝ እንዴት አድርገው እንደሚያዘጋጁ ሁሉን ቅመማ ምናምን በቃ ባቄላም ሆነ ሽሮ እንትን አጥበው ነክረው እንደዚህ ነው የሚቆሉት። ከዛ በኋላ ሁሉን ነገር በቃ ቤታቸው ነው ያው ከድሮ ነገሩ መከኪያ ምናምንም አልነበረም። እና በዛ አይነት መልኩ ነበር የሚያዘጋጁት። አሁንም እኔ ሽሮ በርበሬ ማዘጋጀት እችላለሁኝ። ያው እንግዲህ ወደፊት ባልተና ጀምራለሁ ብያችኋለሁኝ። አሁንም እያዘጋጀሁኝ ነው። እያዘጋጀሁኝ ነው። ማዘዝም የምትፈልጉ አዘጋጅላችኋለሁ። እዘዙኝ በስነ ስርዓት ቆንጆ አድርጌ። እና በዛ አይነት መልኩ ይኸውላችሁ እንግዲህ ተከታተሉኝ። አሁን ልቆላ ነው ደግሞ ተከታተሉኝ። በጣም ቆንጆ ነው። ልቆላ ነው። አሁን አቀራርቤ ያለሁኝ ይላችሁ በዚህ መልኩ አጣጥቤ ያው አዘጋጃጅቻለሁኝ። ይሄው ብረት ምጣድም እዚህ እንትን ብያለሁ። ብረት ምጣዴን ጎልቻለሁ። ብረት ምጣድ ነው የምቆላው። ቁጭ ያሁን እሳቴን አቀጣጥልና መቁላት እጀምራለሁኝ። ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እሺ እኔ ወዶች ያው እንግዲህ አንዳንድ ነገሮችን ለእናንተም ይጠቅማችኋል። እውነቴን ነው ወላሂ ለምን መሰላችሁ?
ለእናንተም የሚጠቅማችሁ ምክንያቱ ወደፊት መቼም መታችሁ ቤትና ኑሮ ያው ግዴታ ነው ትመራላችሁ እና በዚህ አይነት መልኩ ብታዘጋጁት በጣም ቆንጆ እና የተወደደ ሽሮ ታዘጋጃላችሁ። ተከታተሉኝ። ይኸውላችሁ እንግዲህ በዚህ አይነት መልኩ እየቆላሁ ነው ሽሮዬን። ለምሳላችሁ አሁን ባቄላ ነው መቁላት የጀመርኩት። አተሩን እንትን ብዬው ነበረ ፀሐይ አንተ አልጠገበም። ፀሐይ ግዴታ ፀሐይ ትንሽ መታ ማድረግ አለበት እና እንግዲህ በዚህ አይነት መልኩ ባቄላ እየቆላሁ ነው። እና በዚህ አይነት መልኩ ባቄላ እየቆላሁ ነው። አተሩን እዩትላችሁ። አተሩ ይሄው ቆላሁት፣ ግን ትንሽ ፀሐይ ይፈልጋል በደንብ። ለምን ያልተስተካከለ አለው እሱ አራራ እናንተ እንዳይሆንብኝ ፀሐይ መታ ሲያደርገው ይሄ በጣም ውሃ የጠገበው ምጥጥ ሲል ይስተካከላል። እና ፀሐይ እስከሚልልኝ ባቄላዬን እየቆላሁ ነው። ተከታተሉኝ። እና ያው እንግዲህ ሽሮ እየቆላን ውላችኋለሁኝ። በዚህ መልኩ ባቄላውን ጥብ አድርጌ ብዙም እንትን አላለም፣ ውሃ እንትን አላልኩትም። አሁን አድርቄ ነበረ ባቄላዬን እየቆላሁ ነው። አሁን ደግሞ ሽሮዬን አስጥቻለሁ። እሱ ደግሞ ትርፍ ሲልልኝ እቀጥላለሁ። ሽሮዬን እንትን አተሬን እቆላለሁ። በዚህ አይነት መልኩ በቃ ዝግጅት አርጎ ቤት ውስጥ እንደዚህ ቁልፍ አርጎ አሁን እዚህ ትኩስም ደረቅ ይላል። ከዛ ቅዝቅዝ ሲል ይከካል ማለት ነው። ወፍጮ ቤትም ወስዶ ማስከካት ይቻላል። ቤትም እንትን ለሆነለት ሰው ቤትም ይከካል። ከዛ በዚህ አይነት መልኩ የመማጣው ከተቆላ ከተበጃጀ በኋላ ሽሮ አይታጠብም እና በዚህ አይነት መልኩ በጣም ቆንጆ ጣዕም አለው። እኔ ስላየሁት ነው የተከካውን ገዝቼ አጥቤ አበጃጅቼ አይቼዋለሁ። ምንም የሽሮ ጣዕም የለውም። እንደውም ምን ያደርጋሉ መሰላችሁ? ሲባል እንትን ጣዕሙ ምናምን እንትን ሲልባቸው ያጥቡና እንደገና ሞቅ ያደርጉታል። ያንዴ ለሽሮ ጣዕም እንዲኖረው ይላሉ። ምን እንደገና ሞቁት ምን አሉት ምንም ጥቅም የለውም። መጀመሪያ ሽሮቱን ቤታችሁ ገዝታችሁ እንትን ማለት መቁላት ጣጣ ከማብዛት በቃ በዚህ አይነት እና ያቀተው ሽሮ መቁላት ምን ያቀታል? እውነቴን ነው። እንደው ሰው ሰነፈና ነው እንጂ ይሄ ባቄላ 13 ጣሳ ነው። አተር 12 ጣሳ 25 ጣሳ ማለት ነው። አሁን አንድ አብታቆላዋለሁ ማለት እኔ እንጃ ብዙም ሞራል የላቸውም ነው ለስራ እንጂ አሁን ልጆችን ያሁን ምንም አይመስለኝም። እንደዚህ ለስራ የቤትን ስራ የምፈልገውን ገና ያግዘኛል እንዲህ ይለኛል ብዬ አሁን መፈካቱ አሁን ለምሳሌ እኔ መፈካቱን ወይ ከፈል አድርጌ አስከታለሁኝ እዚሁ አሉ አስቀምጣኩ። ለምን ብዙ ስለሆነ አይቻል። አሁን ለራሴ 10 ኪሎ ምናምን ሳዘጋጅ ለራሴ ከፋዋለሁ። እንትን አለለም አላስከፋም ምንም። ግን ይሄ 25 ጣሳ እኔ መፈካት አልችልም። ደፍነኛ አስከፋዋለሁ ከፈል አድርጌ። እዛ በዚህ አይነት መልኩ ምርጥ ሽሮ እንደገና ደግሞ እሳቱን ጠፋ እያረኩኝ በደንብ አርጌ ስልል አርጌ አርጌ ቆላዋለሁ። ስቆላ በዚህ አይነት መልኩ እንደዚህ
እንደውም በምጣድ ቢሆን ማሻአላ በምጣድ ቢሆን አሪፍ ነው። ያው ብዙ ስለሆነ እንጨት ይፈጃል በምጣድ ያው ይሄ ያፈጥነኛል። ብረት ምጣድ ነው። ብረት ምጣዱ ያፈጥነኛል ብዬ ነው እንጂ በምጣድ ደግሞ ሽሮ በምጣድ ሲቆላ በጣም ቆንጆ ነው። እንደው ለወደፊታችሁ ማለት ነው። ምናልባት የሚቆላማ ነገሩ የሚቆላም ልታመጡ ይችላል። ማሽን ሊመጣ ይችላል። አሁን እንኳን እንትን የሚል አሁን የቡና መቁያ አለ አይደል እንዴ? እንደዛ ትልቁ ሆኖ የሽሮ ሊመጣ ይችላል። እርሜ ይስጠን እንጂ የቡና መቁያ ሆኖ ማሽን አለ አረብ ሀገር እንቆላለን። በመፍጨት ብቻ ሳይሆን መቁላትም እኛ አሁን እኔ የነበርኩበት ቡና ይጠጣሉ በብዛት እንትን ነው 10 ኪሎ እንደዚህ ነው የሚገዛው ሽጉጥ ያንን ያመጣሉ እንቆላለን። ማሽን አለ ይቆላል። እና አሁን የዚህ አይነት ሆነ ትልቅ ደግሞ ሽሮ የሚያመጣ ይሆናል። እርሜ ይስጠን እንጂ ሁሉም ነገር እንትን እያለ ታዲያ ምንም ያማላይ ብትሉትም ጉልበት ነው እንጂ የሚቆጥበው ምንም ይሄ እንደዚህ የምትሰሩትን እንትን አይደለም። ምንም ራስ እንደዚህ ራሳችሁ የምትሰሩትና በዛ ይለያያል። ሰማይና መሬት ሁሉም ነገር ምንም ሁሉም ነገር የድሮ አሁን ሁሉ ይጣፍጣል። ማንኛውም ይለባላል አይደል እንዴ? በዛ በቃ በጠባን ያኔ በራሳቸው እንትን ነው የሚያዘጋጁት ሁሉን ነገር አሁን እና ሆነ የት ነው እሳቱን ጠፋ ያለችው እያወጣች ነው። ሁሉ ነገር በፊት የሚጣፍጠውና ጣዕም ያለው ቤት ውስጥ ስለሚዘጋጅ ነው። ሁሉም ነገር እንደዚህ በእንትን በባህላችንና በወጋችን በቃ በዚህ አይነት መልኩ ይዘጋጃል። ጣዕሙ ያኔ ብዙም እንትን አይልም። ያው ጊዜ ይቆጥባል። ማሽኑ ጉልበት ታዲያ አጋለው ለፊት እናቶቻችን ጤናማ ናቸው፣ ይሰራሉ፣ ይበላሉ። በቃ ምንም አይመስላቸውም። የዛሬ አይበሉ ያገኙትን የሚበላ የለም ከኔ ጀምሮ። ስለዚህ እንዴት ይስሩ ጉልበታቸውም አልሆነላቸው። የዛሬ ልጆች ታያለሽ ምናምን ይሉኛል። እኔ እኮ ድሮና ዘንድሮ የሚለው ነገር አለ አይደለ? ያኔ እየተመሰንት እያለብኝ ነው ሳስተያየው ይትናየ አሁን ለምሳሌ እኛ ሀይቅ ትምህርት ቤት በእግራችን ሄደን ተምረናል። እዚህ ሱሉላ ገበያ የ15 ደቂቃ መንገድ የዛሮቹ ልጅ በባጃጅ ነው የሚሄዱት። እኛ ትምህርት ቤት ሄደን ጧት ሄደን ሀይቅ 10 ኪሎ ሜትር ተምረን ውለን ገብተን እንመጣ ነበር። አሁን እዚህ እንኳን አይደለም ትምህርት ቤት ተምረው ሀይቅ ሄደው ሊመጡ ሀይቅማ በቃ አለቀ። አዲስ አበባ ሆኗል። በአሁኑ ልጆች ብዙ ሀይቅ መጓዝ የማይታሰብ ነው በእግር። እኛ ግን ትምህርት ቤት ሄደን ተምረን እንመጣ ነበር፣ ውለን እንመጣ ነበር። በዛ ላይ ምሳ የለ። አሁን የዛሬ እዚሁ ትምህርት ቤት እዚሁ ቅርብ 5 ደቂቃ ሲሄዱ ምሳ ይዘው ምናምን የሚያይዛ ጊዜ ነው። ምሳ የሚባል ነገር የለም። ያው ሁለተኛ ደረጃ ነው ግን እዛ የምንሄደው በቃ ውለን ቆማችን እንመጣለን። እና ያው ለማንኛውም በርቱ ልላችሁ ፈልጌ አይዟችሁ። የድሮውንና ያሁኑ ሳስተያየው በዛ መልኩ ነው ያው የምለው እና ይኸውላችሁ እና እንግዲህ በዚህ መልኩ
እየቆላሁኝ ነው። በርቱልኝ። ለማንኛውም እንግዲህ ተከታተሉኝ። ከአንዳንዴ ነገሮችን ያው መክራችኋለሁ፣ ጠቁማችኋለሁ ሳትቀየሙ ታዲያ ያው እንግዲህ ሁሉንም የድሮውና ያሁኑ አንድ ሊሆን አይችልም። አሁን እናንተ ራሳችሁ ያለፋችሁበትን ጊዜ የበፊቱ እንደዚህ ነበረ እያላችሁ ታወራላችሁ። እናቶቻችን የዛሬ ልጆች ዛሬ ምናምን ይሉን ነበርኛ። አሁን እኔ ደግሞ ሁላችሁ እያወራሁ ነው። የልጆቼን ደግሞ ሳየው ያኔ እየተቀየረ መጣ እና ስለዚህ ሁሉም ያው ጊዜና ወቅት ስላለው በሰዓቱ እናንተም ደግሞ የምታወሩበትን ሰዓት ሊኖራችሁ ይችላል። እኛ ያው በዚህ መልኩ እንግዲህ ሽሮ የምንቆላው አብሽሩ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላለሁኝ። በርቱልኝ። ቻው